ሄደ ተፈለገው መሀል ላይ ተነበረ። ኦኬ ልመለስልህ ወንድሜ። ጨረስክ? ልቀጥል? ቀጥል። በዛው አያያዘ ግን ጃጓ እኔ ሁለተኛ ደግሞ እስካሁን የወለ ጥያቄ በጣም ከሆነብኝ ኮሜንት እያነበብኩ ነው። በጣም ብዙ ሰዎች እሺ አንድ በራሱ የቆመ ሰው ጥሩ ህይወት ያለው እንደ ተራ ቲክቶከር ተድበኛለች ብላ ይህን ያህል ብር ማውጣቷ ይሄ ብቻ ነው ሪዝን? ይሄ ያግባባናል ወይ? ተቀባይነት አለው ወይ? ያ እሱ ብቻ ሳይሆን ስለ ተገቢ ነው ብለህ ታስባለህ? አረ ነው ከሄለን ጋር ያለን ግንኙነት አላውቅም አስታርቄ ብላ ምናምን ነገር ለአንተ ደውላለህ ምናምን ነገር ነው ሳራ እንደሰማሁት። እና ከሄለን ጋር ያለ ግንኙነት ምንድን ነው? አንተ አንዳንዶቹ አሁን ከስር ምን ይላሉ? ላስታርቅሽ ብሎ እንደዚህ ብር በውስጥ አሰጥቶ ኮሚሽኑላ ተቀብሏል እያሉ ነው። እና በዚህ ላይ የምትለው ነገር ካለ ነገራችን ላይ እርቅ፣ ምንም አይነት እርቅ እንደዚህ አይነት ነገሮች ቤዚክሊ ዘረፋ ነው። ስለዚህ እዛ ጋር እርቅ ላይ አንተ እንደ ሽማግሌ ከተጣላ ለምንድን ነው ፐርሰናል ሆነ ሴትዮ ምንም ነገር ካላረገች ትሰድበኛለሽ ብላ? ምክንያቱም ሶሻል ሚዲያ ላይ ስድብ ያለ ነው። ማንም ሰው ይነቀፋል። ወደድ የለም። አንዳንዴ መገፋት አለ። ብዙ ነገሮች አሉ። ይሄ ብቻ ሪዝን ነው ወይ? እስካሁን ያልተመለስልን ጥያቄ ዝም ብሎ መልስ አትስጠን። እንዲፕሊስጠን ይኸውልህ አንተ ከሆነ ሰው ጋር ትጣላለህ ልበልክ እና ያ ሰው እኔ ውስጣችሁ ሚስጥር ምን እንደተያዘብክ ምን እንዳልክ የማውቀው ነገር የለም። አንተ ስለምግባባት ሄለንን ስለምግባባት ብቻ በየት በኩል ያልቅልብኛል ብለክ ስትዞር የነበርከው ሰው አጋጣሚ ሆኖ እኔ የምቀርባት ሰው መስሎ ታየህ። አገኘኝ፣ እባክህን እያለቀስክ እባክህን አዳኘኝ ብለህ ሜሴጅ ጽፈህ ኮንታክትን አስቀምጥልኝ ተብለክ ስትባል ምንድን ነው የምትለው? ያለህ እድል እሺ ነው የምትለው። የማውቀው ነገር የለም ከዛ በፊት ያለውን ነገር አሁን ሰማለሁ። ስድብ እንደሆነ አውቃለሁኝ። በሁለቱ መካከል ያለውን በውስጡ ምን ሚስጥር እንዳለና በሳራ በኩል በዛ በኩል ያለው ሚስጥር ምን እንደሆነ አላውቅም። እኔ ግን እንደ ሰው እባክና ተብለክ ሰው አንተን ፈልጎ እንዲያስታርቅ ቁጥሩን ሲያስቀምጥልክ እሺ ነው የምትለው አይደለም? እሺ ትላለህ። ከዛ በኋላ ምንድነው ነገሩ ትላለህ፣ ትሰማለህ፣ ከዛም ትሰማለህ። ከዛ ከሰማው በኋላ ከአንደኛው ቡድን ይሄንን ነው የምፈልገው መታረቅ ነው የሚፈልጉት። ከፈለጉ ይሄን ነው ከፈለጉ ይታረቁ፣ ካልፈለጉ ይቅር፣ ይሄ ነው የተባለው ብለህ የተባልከውን ሚሴጅ ግድ ነው ማድረስ ያለብህ። ለምን እርቅ ጀምረሃል። አሁን አለመስማማትና ነገሩ እኮ እምቢ ማለትም ይችላል እኮ እጃቸው ላይ ነው እኮ ገንዘቡ ያለው እኮ። አየህ አልሰጥም ማለትም ይቻላል እኮ። አይ ይቀንስልኝም ማለትም ትችላለህ እኮ። አይ አንድ አንበሳ ነው ማለትም ትችላለህ። አንድ ጋላክሲ ነው ማለትም ትችላለህ እኮ። ባለቤቱ አንተ ነህ። እኔ ወደ አንተ ነው መልእክቱን ይዤ የመጣሁኝ። አንተ ጋር ስመጣ ያንን መልእክት ተቀብለ ግን አው ይሁን ብለክ ካጸደቅከው እኔ ምን ማድረግ አለብኝ? አይ እንዳይሰጥሽ ማለት አለብኝ ወይንስ ይሄ ትክክል አግባብ አይደለም ማለት አለብኝ? ተስማምተክ እሺ አልክ። ማስረጃው ደግሞ መስማማት ደግሞ የሚያረጋግጠው ያ ወደ እኔ አካውንት ሲገባ ነው። ያ አካውንት ወደ እኔ ጋር ሲመጣ ምንድን ነው የምታደርገው? የሰው ሀቅን ካልኩሌት አድርገህ እንድታቅ እሷም ያንን እኔ ሳልገባ በውጭ በኩል በማናጀሯ በኩል ባለው ጊፍት ለመስጠት አብሮ ተነጋግረዋል። አየው እኔ ሳልሰማ እኔ ከዛ ውጭ ካገናኛችሁ በኋላ እኔ ወጥተው የመጨረሻውን ጌም ከማነው ስሙ ጋር ከሄለን ያለውና ከእንትና ጋር ለመጫወት ምንድን የተደረገው የመጨረሻውን ጊፍት ለመስጠት በእኔ በኩል ሳይሆን በሌላ ሰው ሳራ ባላት እኔ እንደወጣ እኔ አንድ ነገር ከዛ ውስጥ የማውቀው ምን አለ መሰለህ? እሺ እንደዛ ከሆነ ለምንድን ነው ሄለን ጠርታ ሽፋን ልታረገህ የምትፈልገው? ይኸውልህ አንተም ከገባህ ሽፋን ታረጋለህ። ለምንድን ነው የምታረገው መሰለህ? ለእሷ ፌቨር እየሰራላት ነው ማለት ነው። ሄለን ፌቨሩ ምኑ ላይ ነው? እኔና እሷ እንተዋወቃለን። ስራ መጣብህ
ቀጥለህ ተው ወሬውና። ኦኬ አይደለም አንተ ራሱ ሽፋን ታደርገኛለህ። እኔ ካስታረኩ ይህን ነገር የሆነ ነገር ካደረግኩልህ የሆነ ነገር እንዲደረግ ካደረግኩኝ፣ ለምሳሌ ይህን ነገር ለማደራደር ከገባሁኝ እነ ሳራ ሽፋን ማድረግ ነበረባቸው። ኢቭን ለእኔ ከሰራው ስራና ከሰራው ደግነት ሀፒ ለጊዜው ለአንድ ወርም ቢሆን ደስተኛ ያደረግኳት መስማማት ያደረግኩት እንደውም አልኳት፣ እኔ ሳራን ከጎንሽ ነው የምቆመው አልኳት። መጀመሪያ ይሄ ነገር ሳይፈጠር እንደው ነገ ጠዋት ስሜን እንዳታነሳስተን ነው ከተፈጠረ ይሄ ነገር ከተፈጠረ እኔ ከጎንሽ ነው የምቆመው። አውቃለሁኝ መስጠትሽን የሰጠሽውንም ይኸው ኤምባሲና ካልሽኝ ኤምባሲ እመጣለሁኝ፣ እንትን ውጭ ጉዳይና ካልሽኝ እመጣለሁኝ ያልኳት ቃል በቃል። ለምን የእሷን ስሜትና ጉዳት ማየት ስለማልፈልግ ድጋሚ አየው፣ የእሷን ስሜት ድካም ማየት ስለማልፈልግ ምናምን ኖ ምንም አላልኩም፣ እየሰማሁ ነው። ኦኬ ሶሪ ሚቱን ስላነሳ ነው። እና ይሄንን ያደረግኩበት ምክንያት ይሄ ነው። እኔ እዛ ላይ ልንገርህ ኪሳራ እኔ የደረሰኝ እኔ ከኪሴ ጨምሬ ሳራን መቀበል ስችል የመጨረሻው ታይም ላይ ሳራን መቀበል ስችል የሳራ ነገር ስላሳዝን ከኪሴ ጨምሬ በሳራ ስም የገም ውለታ በእሷ 2 አንበሳ በእኔ 1 አንበሳ አስገብቻለሁ። ኪሳራው እንዳይመጣባት ሳራ ላይ መጠየቅ ስላልፈለኩ ብቻ። ይሄንን ደግሞ ታውቀዋለች፣ ነግሬያታለሁ። እኔ መጨረሻ ላይ በሆነ መንገድ ስጠይቀኝ እኔ እኮ አልኳት ሳራ የላክሽልኝ ገንዘብ ጎዶሎ ነው፣ እኔ ግን አልጠይቅሽም። ግን እንድታቂው እኔ ይሄንን ነገር ያደረግኩት ለምንድን ነው ምልሽ ምነግርሽ፣ አንቺ የላክሽው ገንዘብ 400 ምናምን ፓውንድ ነው። እኔ ግን ያስገባት 500 ምናምን ነው የ2 አንበሳ የሚመጣው። ግን ላልጠይቅሽ ይሄ ከቆየ ካለፈ በኋላ ላይ ነገርኳት። ይሄ ሁሉ በምንድን ነው? በማዘን ነው። አየህ ስለተሰማኝ ነው። ግድ የለም እኔ ለ100 ምናምን ፓውንድ አንቺን አልጠይቅሽም እንደዚህ ብዬ ከኪሴ ነው ከፍዬ ለማስታረቅ ሁሉ የደረስኩት ነው የምልህ። እሺ ይሄንን ነገር ጃጓሪ እኔ አሁንም ክሊር ያላደረክልን አሁን 2 ወር እነሱ በ2 ወር መንግስት ይፈነቀላል። እንኳን ሌላ ነገር 2 ወር ከተሞዳሞዱ አንተ የምታውቀው ታሪክ አለ። ገብቷል? የምታውቀው ታሪክ አለ። አትደብቀው ነው ብለው ለዚህ እኮ ነው በቃ ስለማንም ይሁን ስለ ጆከር ይሁን ስለ ጂኒ ጃንካ ይሁን ስለማን ሚዲያ ላይ ስለተደረገው እዛ መካከል ላይ ስለተደረገው ነገር የምታውቀው ሪከርድም ካለ አውጣው፣ ተናገር። በቃ ጦርነቱ ተጀምሯል። ማን ጀመረው? እንግዲህ 2 ወር ሙሉ ያወሩ እነሱ ናቸው። ሊኖር ይችላል። አንድ በአንድ ነው ማውጣው ብላለች። የምታወጣው ነገር ይኖራል። ስለዚህ ከዚህ በኋላ ያለውን ነገር አብረን የምንሰማ። እኔ አሁን እንዳልኳችሁ ነው። እሷም እኮ ውሸታም እኮ ነች። እንትኗ አእምሯም እንደ ነው የታወረ ስለሆነ እሷንም እኔ እኮ ይርግፍ አይደለም ማለት ሪከርድ ካሰማች አንደኛ ነገር እኔ አሁን ጃጓር እኔ ለአንተ ምናልባት ትልቅ ሰው ነህ፣ ቤተሰብ አለህ፣ የራስህ ህይወት አለህ። ገብተዋለን የምልህ ነገር ጊፍተር ነህ፣ የራስን ገንዘብ ታዋጣለህ። በህይወት እዚህ ያለው እችን ድራማ ሰርታችሁ አታልፏት። ለምንድን ነው ግልጽ የምነግርህ ነገር ሳራን የሚያወጣት ብላለች አላለችም፣ ያ የራሷ ሀቋ ነው የሚያወጣት። በዚህን ጊዜ ግን ሌላ 18,000-20,000 ሰው ተሰብስቦ ሌላ ድራማ ተሰብስቦ መፍጠር፣ ይሄ ደግሞ ለእኛ ሌላ ነገር ነው የሚያመጣ። 18,000 ሰው ባለበት ግን የዚህ ሰውዬ ሀቅ መውጣት አለበት። ሌሎቹን ተዋቸው። የእሱ ነገር ግን በምን መንገድ ይውጣ? እማን ቤት ትመጣለች? እማን ቤት አንቺና እሷ ትገናኛላችሁ ፊት ለፊት ቀጠሮ ተይዞ እሷም ያችኛዋም ተነግሯት አልመጣም ብላ ስቀር ያን ጊዜ ለእኛ የተመቻቸ ነገር ይሆናል። ዋናው ተወቃሹና ተባዩ ተሰዳቢው እያለ የእነሱ ገብቶ መደራደርና ያዡ ማለት ከምን የመጣ ነው? ማን ልታስፈራሩ? ማን ፈርቶ ሊተዋችሁ? ስምሽን እየጠራው ነው ከእያንዳንድ በመጣብሽ ነገር። ስለዚህ አንተ የያዝከው ነገር ካለ ተናገር። ይኸውልህ አሁን ይሄ ማስታረቁ ጆከር፣ እኔ ማስታረቁ አሁን አይተህ እንደሆነ ቫይብሬት አልኩኝ። ጂኒው መቶ 8 አንበሳ ወረደ። እንግዲህ የምን እንደሆነ እናቃ እንትን ላለን ማን እንደሆነ ምን እንደሆነ ምንም የገባን ነገር የለም። ሽምግልና ነው ይሄ አይደለም እንዴ? ጂኒው ከ1 አንበሳ በላይ ሰጥቶ አያውቅም ተባለ አይደለም?
ይሄ ነገር አሁን በሽምግልና ነው የመጣው እሱ ይሄ ነገር የመጣበት ዓላማ የማን ይሁን ባላቀውም እሱ የመጣበት ዓላማ በሰው ኬስ ነው የገባው አይደለም እንደዛ ማለት ነው። እኔ እሱ ተሰጠው መጥቶ አወረደ አየው እኔ ላይ ለምንድነው እኔ ምን ስለሆነ ነው የእኔ ስም ለምንድነው እንደዚህ አደረግ ለምን ሌላው እንደዚህ አደረጉ ሲያደርግ ለምን ጅኒው ለምን እንደዛ አወረደ ተብሎ ለምን ንግግር አይሆንም? ምን አለ መሰለህ እዚህ ጋር አሁን ጅኒ ዝም ብሎ ነው መታወረደ አወረደ በምንድን ነው እዚህ ጋር ቆይ ለቫይብሬተር ዛሬ የሆነ ብር ሰጥቼው ፕሊስ ለጆከር የሆነ አንበሳ አውርድልኝ ልለው ይችላል። ሰው እንዳየኝ አልፈልግም ልለው ይችላለሁ እና ላደርግ ይችላል ያንን ግን አንተ ግን ከመጀመሪያው ከሀሳቡ ሲጀመር መሀል ላይ አስታራቂና የተናገርካቸው ነገሮች ለሰዎች ልጆች አሳማኝ እንኳን አይደለም ለአንተ ራሱ አሳማኝ አይደለም ግን የሆነ የምታውቀው ነገር አለ የትኛው ፓርት አንዴ አንተ ራሱ የምታውቀው ነገር አለ ብዬ ማምን ሰው የሆነ ያልነገርከን የተደበቀ ነገር አለ ብዬ አምናለሁ ግን አሳማኝ ያልሆነው ነገር ምንድን ነው? ለአንተም አሳማኝ አይደለም ያልኩ የሆነ የምታውቀው እውነታ እኛ ማናውቀው አለ ግን ምንም ሳታውቅ ዝም ብለህ ብቻ ማስታረቅ ብትፈልግ ኖሮ ማለት ነው እንዴ እቺ ሴትዮ እኮ ታዋቂ ሰው ናት ጥሩ ህይወት ያላት ናት ለምን እሰደባለሁ ብላ ይሄን ያህል ብር አወጣለሽ ብለህ ዝም ብለህ መሀል ላይ ገብተህ ልታስታርቅ ሰው አለ። በሌላ ቦታም ሞክራ ስላልተሳካ ነው እኮ በዚህም ይሄን ነገር ታማኝ ሰው ያስፈልጋል። ለዛ ነው ፈልገዋቱ ማአት ሰው አለ የሚያውቁት እኮ አየው ማአት ሰው ፈልገው በዚህም ደረጃ እኮ ለመታረቅ እኮ ፈልገው አላገኙም። ይሄንን እንኳን የሰው ልጆች ነን ይሄ አያስማማም። ጭራሽኑ የሆነ ሰው ሰደባለሁ ብሎ በዚህ ያህል ተጨንቆ ጥሩ ህይወት ጥሩ ስም ያለው አይከን የሆነ ሰው ማለት ነው በአንድ ሰው ሰደባለሁ ብሎ ለስድብ ብቻ ብሎ ይሄን ያህል ብር ያወጣሉ የሚል ሰው ማን አለ? አያስኬደንም ጭራሽ ነው። እንግዲህ የሁለቱና የሶስቱ ማነው የሁለቱ ሚስጥር ነው ይሄ ነገር። እኔ ማለት አሁን እንትና እኮ አሁን ሴትዮዋ ለፖለቲካ እየተጠቀሟት እንደሆነ ነው የገባኝ። በቃ ለእኔ ሄለን የምትባለውን ከመንግስት ጀምሮ ሰፖርት እያደረጉ ለፖለቲካ እየተጠቀሟት የእኛን ሰው ብቻ ነው የምትነካ፣ የእኛን ሰው ብቻ ነው የምትመጣ። እንግዲህ ስም መጥራት ይችላሉ። ማን እንደምትሰድብ ሌላ ሰው ማንንም ተናግራ አታውቅም። ወደ ሌላ ብሔር ያሉትን ነክታ አታውቅም። ይህ ግልጽና ግልብ የሆነ ነገር ነው። ግን ጂኒውስ ማን ነው ልኮት ነው አንበሳ ይሰጣት? ጉቺ እንዳላከች ለጉቺ ተብሏል አይደል? ጉቺ እና በፍጹም ጉቺ ጭራሽ አንድ አበባ አላዘዘችም። እኔ ደግሞ ይህንን ነገር አውቃለሁ። ማን ታውቃለህ አንተ? ማናዘወት እንደሰጠ ፍራውን ለምንድን ነው የገባው ዛሬ? እሷ ጋር እንግዲህ ምስጢረኛ ናቸው። ፍራውን እንግዲህ እዛ ስለተከለከለ ሳራ ቤት መናገር ፈልጎ ስለተከለከለ እዚህ መጥቶ ሀቁን አውጥቶ ለመናገር ፈልጎ ነበረ፣ ለመግባት ፈልጎ ነበረ እና ያንን ሀቁ እንዲወጣለት መናገር የሚፈልገው ነገር ሊኖር ይችላል። አሁን እኮ ስንሰማ ብዙ ስለ እሱም ስለሌላ ሰውም ብዙ ሪከርድ የተደረጉትን ሰምተናል። እና በምን ደረጃ ነው እንግዲህ የሆነ ነገር ጀምሮ መጨረሻ ላይ ቆመ። ይኸውልህ $6,000 በሳራ ማስገብቼላታለሁ ብሎ ለሳራ ተናግሯል። $6,000 ለማን ነው የገባው? እኔ አባት ቆይ ልንገርህ፣ $6,000 አስገብቻላታለሁ ብሎ ለማን ነው የሚያወራው? ለሳራ ያወራል ይሄን ነገር። እኔም ሚዲያ ላይ እዛ የሚለጠፈውም ኮመንታተሮችም $6,000 እያሉ ይጽፋሉ። $6,000 በኋላ እኔ ሄለንን ጠየኳት። አንቺ ደግሞ $6,000 እንደዚሁ አይን በአይን እየተቀበልሽ እንትን ታደርጊ ጀመር ወይ አልኳት። ማን የሰጠኝ $6,000? ማን ነገረ? የነገረኝ ሳራ ነው የነገረችኝ $6,000 እንደገባ። ከዛ ያን $6,000 ሁለቱ ተያይዘው ሁለቱ አወሩ፣ እንዳልሰጠ ምንም እንዳላደረግ። ከዛ ሚስጥር አወሩ በሁለቱ መካከል ያለውን ነገር። ይህን ነገር ማድረግ ታዲያ ይህንን ነገር $6,000 ብዬ ይኸውልህ በአንተ በኩል ይህን ያክል ተሰጠ። አሁን እኮ እኔ ግልጽ የሆነ ነገር እኮ ነው። በአንተ በኩል ይህን ያክል ተሰጠ። እንግዲህ ለስድብ ይህን ያክል ሲከፈል
ፍራኦል የሆነ ነገር ጀምሮ ነበር። ጂኒው ሂዶ ሲሰጥ አይቻለሁኝ። 9 አንበሳ ልክ ነው። እሺ ዘመቻ የሚካሄደው አማራና አማራ እንግዲህ ሚዲያ ላይ የሚታዩ አማራና አማራ የሆኑት ጋር ብቻ ነው። ማንንም ሰው ነክታ አታውቅም። ፍራኦል ሊያወራ የተከለከለበት መንገድ ለምንድን ነው? ፍራኦልን ታከብረዋለች። ለምን? ፍራኦልስ ያወጣው ገንዘብ $6000 ወደዚህ የተባለ እኔ አሁን ፍራኦልን እጠይቃለሁ። እየተሰራ ያለው ፖለቲካ ነው። ግልጽ የሆነ ልጅቷን እያሰሯት ያሉት ፖለቲካ ነው። እንግዲህ ይሄ ነው እንዳልሰጠ ነው። በኋላ የሰማሁት ከሄለን አልሰጣትም። ውሸቱን ነው እሱ ያወራው። ውሸቱን ሰጥቻለሁ ብሎ የሳራ ኬዝ እንዲዘጋ ግን ሰጥቻታለሁ ይሄን ያህል ገንዘብ እና የኬዝሽ ተዘግቻለሁ በቃ ዝም ብለሽ ስራሽን ስሪ ብሎ ነው የተናገረው። ሰጥቻታለሁ ይሄን ያህል ገንዘብ ብሎ ግን አልሰጠም። እሱ አልሰጠም ለምን ትላለህ? ለምን ከለከሉት እንዲያወራ እኮ? እሱን አላውቅም እኔ እሱን አላውቅም። እንዳያወራ የከለከሉበት መንገድ አላውቅም እኔ። ይሄንን እኮ ነው የምትይዘው እኮ ወንድሜ። እሱን አላውቅም እኔ ለምን እንደከለከሉት አላውቅም። ይሄ የጠገበ አንተም ሚስጥር አሁን ውስጥ ላይ ምናልባት እኛም ጋር ልዩነት አለ። አንተ ወደ ፖለቲካው ዙሪያ ስንሄድ እኔ በግልጽ ነው የምናገረው ስላለ አይደለም። እኔ ፖለቲካ ላይ አይደለም። ወደ ብሔርተኝነቱ የለበትም ካለበት ውስጥ ላይ እዚህ ብልጽግና የሚያደርገው የሚያሰልፈው መንገድና የሚያደርገው ነገሮች ለእኛ የሚጠመንና ለእኛ አሁን ላይ በተለያየ መንገድ ነው እየተመታ ያለ አማራ ልጆች በአጠቃላይ በምድርም ላይ ንጹሐን እየተጨፈጨፈ ሚዲያም ላይ እንድንጠፋ ይፈለጋል። የዚህ ማህበር ግን በአጠቃላይ ደግሞ ወደዚህ ወደ ሴቶቹ ማህበር ስትሄድ የእነሱ አባሎች ናቸው። ማንሽንም ከዚህ በኋላ አልሸፍንሽም። እስከዛሬ ተሸፋፍነን እንኖራለን። ግን ይሄ ሁሉ ፈሰስ ይሄ ሁሉ ገንዘብ እንደው ተሰደብኩ ተብሎ ፍራኦልም አውጥቷል። ሊናገር ፈልጎ ነበር። እኔ የእሱንም ለምን እንደከፈለ ለምን እንዳወጣ መጠየቅ እፈልጋለሁ። እኔና ፍራኦልም ተከባብረን የምንኖር ሰዎች ነን። የተነካ ነው የተሰደብ ነው እኛ ነን። የማይሆን ስም የተሰጠው ለማን ነው? መንግስት እኮ የሚያሳድብ ሰው እኮ ነው። መንግስት እኮ በተለያየ ነገር የእሱን የሆነ ነገር ማጥፋት ከገንዘቡ አልፎ ህይወቱን ማጥፋት የሚፈልግ ሰው እኮ ነው። ወርቁ አይተነው። ስለዚህ እኛ ደግሞ ይህን ነገር ባለን አቅም መናገርም አቅም ሳይሆን ማንም ሚዲያውም የሁላችንም የጋራችን ነው። ማንን ተሰብስባ መጣይ መንጋ ሰራች፣ በመንጋ ተጓዛችሁ፣ እሱ ነገር አይመለከተኝም። ለኔ እበታትናቸዋለሁ። ግን ለምን ይሄ ሁሉ ገንዘብ ክፍያ አስፈለገ? ለምን እኛ ልጆች ብቻ ወጥመድ ተደርጎ ያለ ስም እየተሰጠ ሌላ ነገር እንዲነገር ተፈለገ? ዛሬ ደግሞ ማህበር ፈጥረው መጥተው 18,000 ሌላ ድራማ። ይሄ ያስፈልጋሉ? የመጀመሪያ መጣራት ያለበት የኛ ጉዳይ አይደለም ወይ ነው? ልጅቷ የደረሳትን የተከፈላትን ነገር ብቻ ነው እያደረገች ያለችው። እግዚአብሔር ይመስገን። እንደዚህ ብለህ መጣ ሆነ አንተን ባቀምስሽ ለማንን ችግር አለብኝ? ምላሴ ረጅም ነው። ስለዚህ አንተ የምታውቀው ሚስጥር አለ። እኔ አሁንም በግልጽ የምጠይቅህ የምታውቀው ሚስጥር አለ። ይሄ ነው ማቀየውል የመጨረሻው ይሄ ነው። በቃ እኔ ከመጀመሪያ የነበራቸውን አላውቅም። ቁጥራቸው ነበራቸው ከፊትም ጀምሮ። ከዛ በኋላ የነበረ ብሎክ የተደራረጉትን ተፈታቱ፣ ማውራት ጀመሩ። በውስጣቸው ምን እንዳወሩ እንግዲህ የምንሰማው ነው። ሁላችንም አብረን እኩል ነው የሰማነው። ሪከርዱን ነው የሰማነው። ይሄን ብለሻል፣ ይህን ብላችኋል ተብሎ ሪከርድ የሰማነው ሁላችንም በኩል ነው። እኔ ውስጡን ለማድረግ ሳይሆን በዚች ሰዓት ላይ በዚች ደቂቃ በተፈጠረው ነገር ላይ እንዳስታረቅ ስለሚቀርባት ስለሚያውቁ ሪከርድቱን ሚሴጁን የመጀመሪያ ሚሴጁን እልክልሃለሁ ማወቅ የምትፈልጉት። ከዛ በፊት የማውቀው ነገር የለም። ስለዚህ ይሄን እንደ ሰው ደግሞ የስ የሁለቱም ሳራ በዚህ የምትድን ከሆነ ሳራ በዚህ የሚቆምላት ከሆነ ዋይኖት ሳራ ከልቧ እያለቀሰች ነው፣ ከልቧ እያዘነች ነው። ስርቡ ተሰምቷታል። ለእሷ የሚገባኝ አይደለም ነው። ትክክል ነች። ይሄ እስከሆነ ድረስ እኔ በምትፈልግ እኔ አንድ ሰውን ሄለንን አቅም የለኝም በእንደዚህ አድርጊ በእንደዚህ ማቆም አለብሽ ብዬ እሷን ፓወር ለመያዝ አልችልም። ምክንያቱም ሄለን ነች። ስለዚህ ማድረግ ያለብኝ ምንድን ነው? የምትፈልገውን ጠይቃለች። ያንን መልክት ማድረስ ነው። ፈልጋለሁኝ ብሎ ደግሞ ያኛው ፓርት ካለ ኖ አይሆንም ብዬ ማለት አልችልም። ምክንያቱም ትክክለኛውን መስመሩ
መቆም አለበት ነው ስልቡ። ይበቃኛል አልፈልግም ከዚህ በኋላ ማለት ነው። እንደተባለው አደረግኩኝ፣ አስማማውኝ፣ አስታረኩኝ። አየው ካስታረቁ በኋላ ግን በመሀል ላይ ሲደዋወሉ የተፈጠረ ነገር መጣ። ከዛ ውስጥ እኔ አይደለሁም ያለው ታየ። የተፈጠረ ነገር መጣ፣ ጸብ ተነሳ እንደገና እና ይሄ ነው ያለው ታሪክ። እናንተ አታወሩ ሄለንና እኔ ያውልክ ሄለንና እኔ የምናወራው አልኩ። ሄለንና እኔ የምናወራው በዚህ ዙሪያ ላይ ነው። ይሄ ዙሪያው ይሄ ነው በቃ ያለው ነገር። እንደዚህ ብለውሻል፣ እንደዚህ ይሄ የሚለው ነገር አለ አይደለም። ለማስማማት የሚደረገው ነገር ቃላቶች እንደውም አልኩ ብያለሁ። ለሳራ ከሄለን ይልቅ እኔ ሄለን ትቀርበኛለች ይላል። ለሳራ ሙሉ ለሙሉ 90% ቆሜያላታለሁ ማለት ትችላለህ። እኔ የትም ብትሄጂ አብሬሽ ቆማለሁ ብያታለሁ። ግን እሷ የቀረበችበት ሚዲያ ላይ ስትቀርብ ግን ለእኔ ጥሮልኛል፣ ለእኔ ቆሞልኛል፣ ለእኔ እንደዚህ ሆኖልኛል ብላ ግን አንዲት ወርድ እንኳ አልተናገረችም። እኔን ሪኮርድ አድርጋኝ ህዝብ እንዲሸማቀቅ ነው ያደረገችው። ምንድን ነው የተናገርኩት? እኔ ምንም አላደረግኩም። አስታረኩኝ፣ ተስማማች፣ ያንን አሳለፍኩኝ። ጥሩ፣ እንደዛ ከሆነ መልካም። እሺ ያ ሆነ። አንተ ሄለን በምንድን ነው እስኪ ሰው ነው የምትሳደብ? ኖ ድጋፌ ይኸውልህ፣ ድጋፋችን እኛ በትን ነው የምንተዋወቀው፣ በእነሱ ሳይሆን እዚህ ዘመዶች አሉ፣ በእነሱ በኩል ነው የምንተዋወቀው። እዚህ ባሉት ለንደን ባሉት ዘመዶች አንተ ታውቃለህ? እዚህ ያሉት ዘመዶቿን እዚህ ያሉት ጓደኞቿን አውቃለሁ። በዛ ነው ትውውቃችን እንጂ በሌላ ነገር አይደለም። አብሮ አደጎቿ ማለት ነው። ያው የእሷ ጓደኞች በእነሱ ነው የምንተዋወቀው። በቃ እነሱም ደግሞ ፋሚሊያቸው ስለሆንኩኝ እነሱ ናቸው ለሳራ ፋሚሊያችን ነው ብለው በዛ ምክንያቱ ነው እና ሰው የምንተዋወቀው። በተረፈ እኔ ገንዘቤን እየሰጠው እኔ ጊፍት እየሰጠው ለተቸገረ ሳግዝ እንዲህ ቁጭ ብለው እንኳን ጌመር ለሚጫወቱ ሰዎች እንኳን ቁጭ ብዬ ሳፖርት ማድረግ ሰው አይደለሁ። እኔንም 36 ጅግ ሌብል የደረስኩት ለተቸገኑ ላነሰባቸው ቁጭ ብለው አረባ